እማማ ፊሽካ የምትባለው ሎዛ ጎዛ የምትባለው ሌሎችም የትግራይ ህዝብን እንድሳደብ ያልሄዱበት መንገድ የለም። ትግራይን ሰድቧል። ህወሓት ዊልቸራም ቁልቋላም አንበጣ ቆርጣም ይልሻለሁ ፓርቲ ነው። ህወሓትን የምትደግፍ በሙሉ አንበጣ ቆርጣሚ ነህ፣ ቁልቋላም ነው፣ ዊልቸራም ነው እያልኩ ጨረስኩ። ህዝብን አለካ ምን አድርገ? የትግራይ ህዝብ ጋር ለምን ደርሳለሁ? እነሱ ግን ትግራይን ነካ ብለው ቢሉ ቪዲዮ አበዱ። ግለሰብ ነው የምቀጠቅጠል፣ ፓርቲ ነው የምቀጠቅጠው። ብልጽግና ሲያጠፋ ቀጠቅጠዋለሁ አልኩ። አሁን ግን ተሽሎ ያገኘሁት ብልጽግና ነው። በጣም ከእናንተ በጭንቅላታችሁ የተከለው ብልጽግና ነው። ተክሏችኋል። በቃ እመኑ፣ በአናታችሁ ተክሏችኋል። ማመን አለብን። እመን፣ ወሬኛ እመን። አሜሪካን ሀገር ወጣ እንዴ? ከለንደን ፋኖ በስተቀር አሜሪካን ሀገር የት ቦታ ነው እስቲ ለድሮን ወረደ ተብሎ የወጣው? የት ቦታ ነው ድሮን ወርዷል? አማራ ክልል ላይ ድምፅኑን ስንት ሺህ አማራ ልጅ አለ እዚህ። የሚገመተው ወደ 500 ሺህ የሚደርስ አሜሪካን ሀገር የአማራ ልጆች አሉ። 500,000 ሰምታችኋል? አንድ ወጥቶ ፋሲል ደሞዝ ያለው ነው ያሳቀኝ። ፋሲል ደሞዝ ምን አለ? በፊት ያለው አሸሼ አብይ መጣልን ከመቼ ያለውን ቀይሮ ምን አለ? አሸሼ ጅቡ መጣብን ከመቼ ብሎ ሊያጃጅል መጣ። ተግባባል? ይሄ ነው የሚያሳዝነኝ። ስለዚህ የአማራ ልጆች የኦሮሞን ህዝብ እንደ ህዝብ መታገል ካለብህ ከኦሮሞ ኢሊቶች ጋር ምን አድርገህ እነ እስቄል ጋቢሳን ይዘህ እነ ጀዋር መሐመድን ይዘህ ሌሎችን ይዘህ አላያንስ ፈጥረህ ኦሮሞም አማራም የሚጠቀምበትን አድርገህ ነው መስራት የነበረባችሁ። ዶማ ስለሆናችሁ ግን የኦሮሞን ህዝብ በመሳደብ ምን አረጋችሁ? ኢሊቱ አንድ እንዳይሆን አረጋችሁ። ኢሊቱ አንድ እንዳይሆን የኦሮሞ ህዝብና የአማራ ህዝብ አብሮ እንዳይሰራ አረጋችሁት። ኃይለኛ ቁማር የአማራ ልጆች ኃይለኛ ተበሉ፣ ተሸጡ። ደብረ ጽዮን ይሸውዳቸው። ደብረ ጽዮን ወይኔ ደብረ ጽዮን ታፕታፕ አርጌዲዎቹ እንዳለ የአማራ ልጆች ተደበቁ። ዛሬ አያችሁ አይደለ? አትደበቁ። ሌስታክ አትደበቁ። የሰራችሁትን ታሪካዊ ስህተት በህይወት ዘመናችሁ ለሁለተኛ ጊዜ ህወሓት ሲጫወትባችሁ ማየት ያሳፍራል። ያሳፍራል። እመቤቴ እንዲሁ የፈለገ ነገር ቢሆን ደብረ ጽዮን ከነጓንቱ ይሸውዳችሁ። ከነጓንቱ ደብረ ጽዮን በጓንቱን የሸወዳችሁ ወይስ በምኑን የሸወዳችሁ? መታችሁ ዲስከስ እናድርግ። የተለያየ ሀሳብ ነው ያለን። እኔ ከህወሓት ጋር መሆን አማራን ይበለዋል፣ ደግሞ ዳግመኛ ስህተት ነው የሚሰራው እያልኩ ተሳሳትክ የሚለኝ ካለ ደግሞ ኑና ዲስከስ እናድርግ። ቢኬ ባካ አትላክ ብሮ፣ ነገርኩ እኮ ቢኬ አትላክ። የአማራ በዚህ ጉዳይ ያሉትን ሰዎች ነው መጠየቅ የፈለግኩት። እነሱ ይምጡና ያስረዱ። መጥተው አይ እንደዚህ የሚያደርጉት ለዚህ ነው፣ አይ እንደሚያደርጉት ለዚህ ነው ብለው ያስረዱ። ይስሙ ህዝቡ። እነ ዘመነ ካሴ ፈርመውለታል ለደብረ ጽዮን።
ዋሸው ዋሸው። ኑና ተናገሩ። ይሄ ነው ቁማር የተበላችሁት። እኔ የማደርገው የነበረው ከነ ጀዋር መሐመድ ጋር ነበር የምሰራው። የአማራ ትክክለኛ አማራ ከሆነ የኦሮሞ ልጆችም የማይፈልጉት አሉ። ማንም ብልጽግናን የማይፈልጉ የኦሮሞ ልጆች አሉ። ከእነሱ ጋር ነው አላያንስ መፈጥረው። እነሱ ጋር ነበር የምሰራው። ህዋት የሰራችሁን አይታችሁታል። ህዋት ስትሰራ ደርግን ህዋት አትፈልገውም ነበር። ደርግን ከሚጠሉ ጋር ከኦሮሞ ልጆች ጋር ደርግ ኦሮሞ እንደሆነ ይታወቃል። መንግስቱ ኃይለማርያም ኦሮሞ ነው። እሱን ከሚጠሉ ጋር አንደኛ የራሷ ከሆነ ጋር በቋንቋ ከምትግባባው ጋር፣ ሌላው ደግሞ ከኦሮሞም አስገብተው ነበር። ሙሉ ሻዕቢያና ህዋት ቢሆኑ ኖሮ ምንም አያመጡም ነበር። ኦሮሞም ግን ለካኛም አለንበት ብለው መጥተው ነበር። ግን ቁማር በሏቸው። ምን አደረጉ? ኢሳያስ አፈወርቅ ኤርትራን ወሰደ። እነዚህ 4 ኪሎ ገቡ። የኦሮሞን ልጆች ከዚህ ውጡ አላቸው። 20 ሺህ የኦሮሞ የሆነ ወታደርን እምሽክ አድርገው በሏቸው። 20 ሺህ አጸዷቸው። ዳግመኛ የኦሮሞ ልጅ አይሸወድም። በህወሓት ህወሓትን ጢባ ጢቤ ነው በአሁን ሰዓት የሚጫወትበት። አብይ ነው አሁን ፕሬዚዳንት የሚመርጠው ትግራይ ላይ። ከአብይ ውጭ የሚሰራ ስራ የለም ትግራይ ላይ። ስለዚህ አብይን አለማድነቅ አይቻልም። ያን ያህል አምባገነን ቀና ብሎ ለማየት የሚያስፈሩትን ሽባ ያደረገው አብይ አህመድ እንዴት ነው የማላደንቀው? እየመረረው አጠው ሽባ ከአብይ ውጭ መንቀሳቀስ አይችልም። እነ ሎዛ ጎዛ አብይ አብይ እንዲሉ ነው ያደርጋቸው። እያንዳንዱ ትግራዋይ አብይ እንዲል አድርጎታል። እስቲ ወጥቶ ዶክተር አብይን የሚቃወም ከኤድመንድ የሚባል ሽልጥልጥ ውጭ ማን አለ? አምጣት። ሎዛ ጎዛ ታወራለች፣ እማማ ፊሽካ ታወራለች። ብሪንግ ኤኒባዲ ከኤድመንድ ውጭ ብልጽግናን የሚተች አምጣ። ትግራዋይ ኤኒ ትግራዋይ አምጣልኝ። ቴዝ ኖባዲ በቂጣቸው ቁጭ ነው ያደረጋቸው። ግን አማራ ስማርት ቢሆኑ የአማራ ፖለቲካ የአዝማሪ ስለሚበዛው አማራ ፖለቲካ የለው። በአዝማሪዎች ባይመራ ኖሮ ወራ ዱዌዝ ጀዋር አትፈልገው ለስ ዱዌ ጀዋር አጋያቸው። ጀዋር መሐመድ እስኬል ጋቢሳ አትወደውም ይሄን መንግስት አጋያቸው። ኦኤምኤንን አብረህ ትሰራለህ። ትልቅ ፕላትፎርም ነው። ትልቅ ፕላትፎርም ነው ኦኤምኤን። ኦሮሞ ሚዲያ ኔትወርክ ለአማራው ይጠቅመው ነበር። ይህን ብልጠት ሳይጠቀም ኤርትራ አማራ የሚባል የሌለበት፣ ትግራይ ኦሮሞ የሚባል የሌለበት፣ ይቅርታ አማራ የሚባል በሌለበት ከእነሱ ጋር አላያንስ ፈጥሮ እንዋጋለን ይላል። እንዋጋ በለው ይላል። እንዋጋ በለው። እኔ አሁን ግማሽ ጎኔ ግማሽ እግሬ፣ አንድ እግሬ ቡኖ በደሌ ነው፣ አንድ እግሬ በልጽጓል። አንድ እግሬ በልጽጓል፣ ቡኖ በደሌ ነኝ። አንዱ ነው የሚቀረኝ። ሙሉ ከበለጸኩ አለቀልህ። ግን የአማራ ህዝብን በጣም እወዳለሁ። I love the people። አማራ ህዝብ በጣም የምወደው ህዝብ ነው። ፍቅር የሆነ ብልሃተኛ ጨዋ ህዝብ ነው። እንደ አንዳንድ ዲቃላዎች ገብተው ተጫወቱበት እንጂ የአማራን ፖለቲካ ህዝቡስ ወርቅ ነበር። ትክክል። አሁን ይህን ተናገርከው ትክክል። ደሊና ያልሽው ከትግራይ ጋር መስራት የለበትም አማራ ትግራይ ስለማይኖር 4 ነጥብ ሲኖር ይሰራል። ምክንያቱም የሚያገኘው የፖለቲካ ጥቅም የለም። ኤርትራ ላይ ምንም ጥቅም ስለሌለው ከኤርትራ ጋር መስራት የለበትም። ጥቅም ከማገኘው ጋር ነው እኔ ፖለቲካ ምሰራ። የአማራ ህዝብ
12 ሚሊዮን ኦሮሚያ ላይ ይኖራል። ከኦሮሞ ልጆች አብሮ ከሰራ ውጤታማ ይሆናል። አከተመ። አዎ ፍየል ጠባቂ ኢትዮጵያ ምን ያደርግልኛል? ኢትዮጵያ ምን ሀገር አለና ነው ስለ ኢትዮጵያ የምታወራው? ፍየል አይደለችም ሌላ ሰው በሱ ስም ኢትዮጵያ ልትገባ ምን አለ ብዬ ለልመና ለማኝ ሀገር ምን ልሰራ ነው የምገባው? ምን ያደርግልኛል? እኔ እኮ ገነት ሀገር ነው የምኖረው። አሜሪካ እኮ ነው ኢትዮጵያ ጎማ ቢኖራት አሜሪካ ገብታለች። ክንፍ ብታወጣ ቀጥታ አሜሪካ ነርተዋለች፣ ሱዳን ነርተዋለች። ኢትዮጵያ ምን የቆሸሸ ሀገር ይዘ ኢትዮጵያ ልትገባ አምሮ ነው ትለኛለን? እኔ እኮ ሮማን ኮባ አይደለሁ፣ ህብረት ኮባ አይደለሁ፣ 7 ወር አልቅሼ የምገባ ሰው አይደለሁ። ህብረት ኮባ አይደለሁም። እኔ እኮ ዚስ ኢዝ ማኛ ዊ ቶክ ህብረት ኮባ አይደለሁም እኮ እኔ እኮ ፍየል ጠባቂ አይደለሁ። ተግባባ። እኔ እኮ ኮባ ጠባቂ በኮባ ተጠቅልዬ የመጣው አይደለሁ። እንዲያውን እኮ $5 ሚሊዮን ከሌለ አሜሪካ አትገባም። ባና ተጠቀል ጂኬ $5 ሚሊዮን ጎልደን ግሪን ካርድ የሚባል አለ። እሱ ከሌለ ሙት። ይናፍቃል አሜሪካ። ሙቪውን ልንከለክላችሁ እንችላለን። የአሜሪካ ሙቪ ምናምን ባን ልናደርገው እንችላለን። ባን ልናደርገውላ እንችላለን። ምን ችግር አለብን? ተቀልዳለን ዱቄታ። በቃ ካልፈለግን ባል ልናደርጋችሁላን ትችላለን። ኔትፍሊክስ ሁላ ልንዘጋ እንችላለን። ዩቲዩብ ልንዘጋባችሁ እንችላለን። ሙቃ ከአሜሪካ ልትወዳደሩ ነው እንዴ? ደግሞ እና ያንን ነው ምለው። ለማንኛውም አሁንም ለአማራ ልጆች የምናገረው ኑ ቻሌንጅ አርጉን። ተደበቁ። አያችሁ አይደለም? ሲደበቁ የአማራ ልጆች በተለይ የጎጃምና የጎንደር ጎጠኞች እቺ ነገር ገብቷቸዋል። አፋቸውን ዘግተዋል። ጸጥ ብለዋል። የጎንደርና የጎጃም ጎጠኞች ጸጥ ውጠዋታል። ሞጣን ሊበሉበት የተነሳው ፖለቲካ በዚህ ነው። ሞጣን ቆርጥመው ሊበሉት መርዝ ያበሉት ምናምን ፖለቲካ ይሄ ፖለቲካ አብዷል። ይህን ሲሰማ ሞጣ ኢማኑኤል ማይሎ ዋንስ ዩ አትፍሩ፣ እናውራ ነው ያልኩት። ይጀሙ እናውራ፣ እንጫወት። ኦፕን ዘ ዶር ፎር ሂም ሂዝ ራይት ሂር ታንክ ዩ። ስለዚህ አሁንም የምናገረው ምንድን ነው? ለደብረ ጽዮን እነዘሜ እየሰሩለት ነው። ዘመነ ካሴ ደብረ ጽዮን ነፍሴ እያለ እየሰራ ነው። አባቴ ይመቺ ዘሜ። ዘመነ ካሴ ደብረ ጽዮን ነፍሴ ብሏል። አባቴ ሰምታችኋል። ለማንኛውም ይቺን ያልካልን ይበቃናል። ስለዚህ እያሰባችሁ ቢሆን ጥሩ ነው። ያ የሆነ የበቀደሙን አንሳ፣ በውስጥ ያልከውን ማንሳ። የት አይቼ በውስጥ ሳይትዝ አለኝ እኮ ለደብረ ጽዮን እየሸቀለለት ነው። አይ ዘሜ ይመችሽ።
ይመችሽ ይመችሽ ይመቻችሁ። ለማንኛውም ብልጽግና ፖለቲካ በልጧቸዋል። ስለዚህ አስተካክሉ። የአማራ ልጆች ነገሩን አስተካክሉት በቶሎ። ከነ ጀዋር ጋር ብትሰሩ ጥሩ ነው ብዬ አስባለሁ። ነገሮችን ለማስተካከል ከፈለጋችሁ ከነ ጀዋር ጋር ሰው ያ ከነ ጃልማሮ ጋር መስራታችሁ እንደሱ ብትሰሩ ኖሮ ውጤታማ ትሆኑ ነበር። እመኑ እመኑ። ይሄንን ነፍስ ያለው ተጫዋች ቢኖር አስገባ ነበር።